ሪያን ቸርኪ በአሁኑ ሰዓት በሊግ ውስጥ እጅግ አነጋጋሪ ተጫዋች ሆኗል። ብዙዎች አደገኛና ትልቁ ተጋላጭ ብለው የሚጠሩት በጨዋታ ውስጥ ባለው ከፍተኛ በራስ መተማመንና ተቃራኒ ተከላካዮችን ግራ በሚያጋባው ለየት ያለ ባህሪው ነው። ከሊቨርፑል፣ አርሰናልና ቼልሲ ተከላካዮች ጋር በነበረው ፍጥጫ ኳስን እንደፈለገ በመቆጣጠርና በጨዋታ መሃልም ቦትል ፍሊፕ ሲያደርግ የታየበት ትዕይንት የእሱን ዘና ያለ ግን ደግሞ አደገኛ ባህሪ ያሳያል። ቸርኪ እንደ ማንኛውም ተጫዋች ሳይሆን በሜዳ ላይ የሚፈልገውን ነገር ማድረግ የሚችልና ጨዋታን እንደ ስነ ጥበብ የሚመለከት የጎዳና እግር ኳስ ጥበብን ወደ ፕሮፌሽናል መድረክ ያመጣ ተጫዋች ነው። ቸርኪን ከሌሎች ተጫዋቾች የሚለየው በሁለቱም እግሮቹ እኩል የመጫወት አስገራሚ ብቃቱ ነው። ኳስን በግራውም ይሁን በቀኝ እግሩ ሳይቸገር ይቆጣጠራል፣ ያመቻቻል፣ እንዲሁም ጎል ይሞክራል። የእሱ ቦዲ ኮንትሮል እና በጠበበ ቦታ ውስጥ የመውጣት ክህሎቱ ተከላካዮችን ክፉኛ ይፈትናል። የማይነበብ ተጫዋች መሆኑ በየትኛውም አቅጣጫ እንደሚዞር ወይም ኳሱን ለማን እንደሚያቀብል አስቀድሞ ለማወቅ አስቸጋሪ ያደርገዋል። ይህ ልዩ ተሰጥኦ ነው ፔፕ ጋርዲዮላን ጨምሮ በርካታ ታላላቅ የእግር ኳስ ሰዎችን እንዲያደንቁት ያደረገው። ቸርኪ በሜዳ ላይ ያለው እይታና ኳስን የመቀማት ከዚያም ድሪብል የማድረግ ክህሎቱ በአውሮፓ ውስጥ ካሉ ምርጥ ተጫዋቾች ተርታ ያሰልፈዋል። የቸርኪ እግር ኳሳዊ ታሪክ የጀመረው በፈረንሳዩ ሊዮን ሲሆን ገና በወጣትነቱ በታሪክ ተመዝግቧል። እንደ አውሮፓውያን አቆጣጠር ሴፕቴምበር 19 ቀን 2018 በማንቸስተር ሲቲ ላይ በዩኤፋ ወጣቶች ሊግ ጎል ሲያስቆጥር ዕድሜው ገና 15 ዓመት ከ33 ቀን ብቻ ነበር። ይህም በውድድሩ ታሪክ ትንሹ ጎል አግቢ አድርጎታል። በሊዮን ቤት በነበረው ቆይታ በፈረንሳይ ሊግ 1 እና በዩሮፓ ሊግ ከፍተኛ የጎል አጋጣሚዎችን በመፍጠር ግንባር ቀደም ነበር። ማንቸስተር ሲቲ ይህንን ተጫዋች በ34 ሚሊዮን ፓውንድ ብቻ ማስፈረሙ እንደ ስርቆት የሚቆጠር ትልቅ ድል ነው። ምንም እንኳን መጀመሪያ ላይ በፕሪሚየር ሊጉ አካላዊ ጥንካሬና በጋርዲዮላ ታክቲክ ውስጥ ይላመዳሉ የሚሉ ጥርጣሬዎች ቢኖሩም ቸርኪ በወራት ውስጥ እነዚህን ጥርጣሬዎች በሙሉ ውድቅ አድርጓል። ሪያን ቸርኪ በፕሪሚየር ሊጉ በነበረው የመጀመሪያ የውድድር ዘመን እጅግ አስደናቂ ስታቲስቲክ አስመዝግቧል። በክፍት ጨዋታ ወይም በኦፕን ፕሌይ 9 የጎል አጋጣሚዎችን በማመቻቸት እንደ ብሩኖ ፈርናንዴዝ ያሉ አንጋፋዎችን በልጧል። ከሊቨርፑል ጋር በነበረው የኤፍኤ ካፕ ሩብ ፍጻሜ ጨዋታ ተከላካዮችን አታሎ በማለፍ ለሰሜኒዮና ለሃላንድ ጎል እንዲሆኑ ያደረጋቸው ኳሶች የእሱን ከፍተኛ ደረጃ ያሳያሉ። በአርሰናል ላይ በካራቦ ካፕ ፍጻሜ ያሳየው ማስተር ክላስ ብቃት ትሮሳርድንና ካላፊዮሪን ሜዳ ላይ ያሳፈረበት እንቅስቃሴና በቼልሲ ላይ በባዶ እግሩ ኳስን የመቆጣጠር ያክል የቀለለው የትራይቬላ ቅብብል ለተመልካቾች ትልቅ ደስታን የፈጠሩ ነበሩ። በፔፕ ጋርዲዮላ ስር ቸርኪ ከቀኝ መስመር ተጫዋችነት ወደ መሃል ሜዳ የፈጠራ ተጫዋችነት ተሸጋግሯል። ይህ ለውጥ ከበርናንዶ ሲልቫና ሮድሪ ፊት ለፊት ሆኖ ጨዋታዎችን እንዲመራና በጠበበ ቦታ ውስጥ ሆኖ እድሎችን እንዲፈጠር አስችሎታል። እንደ ሊዮኔል ሜሲ ኳስ ከእግሩ ጋር አጣብቆ የመሄድ ባህሪውና እንደ ኬቪን ደብሪየን ተከላካዮችን ሰንጥቆ የሚያልፍ ቅብብሎቹ እሱን ልዩ ዩኒኮርን ያደርጉታል። በ27 ጨዋታዎች 14 ጎሎች ላይ ቀጥታ ተሳትፎ ማድረጉና በሊጉ 17 ግልጽ የጎል እድሎችን መፍጠሩ ቸርኪ ገና ብዙ ድንቅ ነገሮችን ለዓለም እንደሚያሳይ ማረጋገጫ ነው። ማንቸስተር ሲቲ አሁን ላይ በቸርኪ ጥበብና በጋርዲዮላ ስልት የሊጉን የበላይነት ለመያዝ በልበ ሙሉነት እየተጓዘ ይገኛል። ትላንትና በተደረገው ማንቸስተር ሲቲ ከአርሰናል ጋር ባደረጉት ፍልሚያ ሪያን ቸርኪ ጎል ማስቆጠሩ የሚታወስ ነው።